ሩታ ለሄርሜላ ትልቅ መልእክት ለአብርሃም ትልቅ መልእክት ነው ያስተላለፈችው። ሰላም ጤና ይስጥልኝ ውዶችዬ። እዚህ ጋር ሩታ ነው የምትደግፊው ሄርሜላ ነው የምትደግፊው ለምትሉኝ ሁላችሁም እኔ ማለት ነው የምደግፈው ማን እንደሆነ ታውቃላችሁ? እኔ ልንገራችሁ ማለት ነው። ሰው ትክክለኛ የሆነ ሰው እደግፋለሁ። ሀቂቃ ነው የምላችሁ። ትክክለኛ የሆነ ሰው እደግፋለሁ። አሁን ሄርሜላ ትክክል ከሆነች ሄርሜላ ትክክል ናት። ሩታ ትክክል ከሆነች ሩታ ትክክል ናት። ነገር ግን ሩታ በጣም አጥፍታለች። እኔ ሲጀመር የሩታ ማላሽቃበጥም ለሄርሜላ ማላሽቃበጥም ከይቅርታ ጋር ማለት ነው። ይሄ ትልቅ መልእክት ነው። አዳምጡ። ብልህን ሰው መቼም ሞኝ መሆን እንዳለበት ያውቃል። ትልቅ መልእክት ነው ይሄ ለአብርሃም ነው። ምን ማለት እንደፈለገች ደግሞ ማንም ሰው መረዳት ይችላል። ይሄ ደግሞ ትልቅ መልእክት ለሄርሜላና ለአብርሽ ነው። ትላንትና እሷ ሄርሜላ ብልህ ብትሆን እኮ ሩታና ኤፍሬም እያወቁ ያደረጉት ነገር እንደሆነ ተረታ የምትወደው ከሆነ የምታፈቅረው ከሆነ ይሄን ያክል ብጥብጥ አይወጣም ነበረ። ምንድን ነው የምትለው ሩታ እዚህ ጋር? ብልህ ሰው መቼ ሞኝ መሆን እንዳለበት ያውቃል ትላለች። ትክክል ነው። አሁን ምሳሌ እኔ ሞኝ መሆን የማውቀው ያ የምወደው ሰው ከእጄ እንዳይወጣ ብዙ ነገር ጥራ ነው ማለት ነው። አሁን ይሄ ትልቅ መልእክት ነው። ከይቅርታ ጋር እኔ ማንም ምንም አልደግፍም። በነገራችን ትክክለኛ የሆነ ሰው እደግፋለሁ ማለት ነው። እኔ በነገራችን ላይ ይሄ ሉሌ የአብርሃምና የሩታ ልጅ በጣም ነው የሚያሳዝነኝ። ምክንያቱም ወላሂ መሆን ያለበት ነገር እየሆነ አይደለም፣ ማግኘት ያለበት ነገር እያገኘ አይደለም። የሰው ልጅ ልጅ የመሰለ ነገር እስኪ ልጅ የወለዳችሁ እስኪ ጠይቃችሁ በአባትና በእናት ማደግ አለበት የለበትም? አሁን የኔ ልጅ ማለት ነው ወላሂ ነው የምላቸው፣ አላህ ሻሂዴ ነው። እኔ ልጄ ማለት ነው በአባቱ እጅ ነው እያደገ ያለው። አልሐምዱሊላህ ለኩል ያህል እኔ ለለውጥ ብዬ ነው ስደት ዓለም ነው የመጣሁት፣ ለለውጥ እሱም ደግሞ ለለውጥ ነው። ኦኬ ግን ያም ቢሆን እኔ አልቻልኩኝም። ያንቺን ፍቅር መምለት አልችልም ነው ያለኝ። ሀቂቃ ነው የምልሽ። ያንቺን ሽታ፣ ያንቺን እይታ፣ ያንቺን ፊት እያየ ማደጉ ትልቅ ነገር ነው። ባያገኝ ቢያገኝ፣ ቢርበው ባይርበው ያንቺ ፍቅር ካለው ትልቅ ነገር ነው። ያንቺን ሽታ ይፈልጋል። ያንቺን ልብስ ነው የሚያሸተው አለኝ። የሚገርም ነገር ነው። እና አሁን ሉሌ ገና ነው። ይሄን እናቱና አባቱ የሚለይበት ሰዓት አልደረሰም። ነገር ግን ልክ 7 ዓመት ሲሆነው ከማጋ መኖር እንዳለበት በህግ ቦታ መከራከርና ማን መውሰድ ማን ማሳደግ እንዳለበት ከፈለጉ ሁለታቸው ያሳድጋሉ፣ ካልፈለጉ ደግሞ አንዳቸው ያሳድጋሉ። በሳምንት አንዱ ጋር ያድራል ማለት ነው በህጉ መሰረት ከሄድን። ስለዚ ግን ከይቅርታ ጋር እኔ ማንም ምንም አልደግፍም። ትክክለኛ ሆነው ሰው ትክክለኛ ደግፋለሁ ማለት ነው። በነገራችን ላይ እኔ ሄርሜላ እወዳለሁ፣ ሩታ እወዳለሁ። አብርሃም ምንም እኔ ለሰው ክፉ አልመኝም ማለት ነው። ለሰው ክፉ ለምን እመኛለሁኝ? ለምንስ ሄርሜላን እጠላለሁኝ? ምን አረገችኝ? ሩታሽ ለምን እጠላለሁ? ለምን እጠላታለሁኝ? ሄርሜላን ለማንሳት ሩታን መጣል አልችልም። ሩታን ለማንሳት ሄርሜላ መጣል አልችልም። በቃ ምክንያቱም ሁለቱም በአንድ ላይ መደገፍ ትችላላችሁ። ሁለቱም በአንድ ላይ ማድነቅ ትችላላችሁ። ስለዛ ውዶቼ ከይቅርታ ጋር ከትልቅ ይቅርታ ጋር እኔ የሩታ ማድናቂዎች የሄርሜላ ማድናቂዎች ተከታታዮች ናቸው ለእኔ ማለት ነው። ስለዛ እኔ ለሱ ማስከፋትም አልወድም። ሩታን ለማንሳት ሄርሜላን አልጥልም፣ ሄርሜላን ለማንሳት ሩታን አልጥልም። በጣም ነው የምወዳቸው። በጣም ለስደተኞች አስተማሪ የሆነ ነገር ነው የሚያስተላልፈውልን ማለት ነው። ስለዛ ውዶች እየወዳቸዋለሁኝ። የዛሬ መልእክት ይህንን ይመስላል። ከይቅርታ ጋር ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉኝ። ይሄም አንዴ ልድገምላችሁ። ብልህ ሰው መቼም ሞኝ መሆን እንዳለበት ያውቃል ትላለች ሩትዬ። ትክክል ነሽ የኔ ውድ።